አቶ ኬሚ ሴባ አቶ ኬሚ ሴባ የተባለ የቤኒን ተወላጅ ነው። የቤኒን አክቲቪስት ነው። ቤኒን ታጋይ ነው። ቤኒን ዌስት አፍሪካ ውስጥ የሚገኝ ትንሽ ለማታውቁት የሆነ ትንሽ ሀገር ነው። ድሃ ሀገር ነው። መጨረሻ ድሃ ከሚባሉ ሀገሮች ውስጥ ያለ ነው። በናይጄሪያ እና ቡርኪና ፋሶ፣ ጋና መካከል የሚገኝ ሀገር ነው። የዛ ተወላጅ ነው። ያለፈው ዲሴምበር ላይ ልክ እንደ ሶስቱ ሀገሮች ቤኒን ነፃ ለመውጣት ከፈረንሳይ ነፃ አልወጡም እኮ እስካሁን ድረስ። እነዚህ ፍራንኮ እንትን የሚጠቀሙ ሀገሮች ወደ 14 የሚሆኑ የፈረንሳይ ብር ነው የሚጠቀሙት። ብሩ ራሱ እንግዲህ ያስቡት። አሁን ኢትዮጵያ ከብሯ የራሷ ብር ሳይሆን የእንግሊዝ ሀገር ብር ሆኖ ወይ ደግሞ የጣሊያን ሊሬ የድሮ እኮ ነው። እነሱ ራሳቸው አይጠቀሙበትም። አሁን ሊሬ ጠፍቶ ወይ ደግሞ የፈረንሳይ ፍራንክ ጠፍቶ ዩሮ ሆኗል የሚጠቀሙት አይደለ እንዴ? እና ቤኒኖች እና ቡርኪና ፋሶ ሳህል ሪጅን ያሉ ጠቅላላ እነ ማሊ በጠቅላላዎቹ የፈረንሳይ የድሮ ብር ፍራንክ ነው የሚባለው አይደል? እሱን ነው የሚጠቀሙት። እስካሁን አይችሉም ለመቀየር። እሱ ላይም ደግሞ 80% የሚሆነውን ብራቸውን ፈረንሳይ ሀገር ባንክ ነው የሚያስቀምጡት። አስፈርመዋቸው እኮ ነው። ነፃ ሲወጡ ፈርመዋል። ኢኮኖሚ እንትናቸውን አብሮ እንዲያገናኙ እና ማዕድን ሲያገኙ፣ ለምሳሌ አሁን ማሊ ወይ ቡርኪና ፋሶ ያላቸውን ማዕድን አውጥተው ለመሸጥ ከፈለጉ ለፈረንሳይ ነው መሸጥ ያለባቸው እና ወይም ደግሞ ፈረንሳይ ለፈቀደችለት ሀገር ነው መሸጥ ያለባቸው። እስከ ዛሬ እኮ ነው የምላችሁ 3 ሀገሮች ናቸው ከዛ ውስጥ የወጡት። አሁን ማሊ እሱን ለማድረግ ባለፈው ዓመት ዲሰምበር መሰለኝ 2025 ላይ መፈንቅለ መንግስት ሊያደርጉ ነበር። ይሲ መፈንቅለ መንግስት ጥሩ ነገር አይደለም። ኦኬ ስፔሻሊ ወታደራዊ ግን በምንም አይነት ታምር አፍሪካ ውስጥ በሰላማዊ መንገድ መንግስት መቀየር ማለት በጣም ከባድ ነው። ወይ በጣም የተወሰኑ ሰዎች እጅ መካከል የሚቀያየረው ልክ እንደ ኬንያው አንዱ ምርጫ ይደረግና ለአንዱ ጓደኛው ያስተላልፋል፣ ወይ ለአንዱ ቤተሰብ ያስተላልፋል፣ ለልጁ ያስተላልፋል እንጂ በሰላማዊ መንገድ ነፃነት ማግኘት አይችሉም። ስፔሻሊ እነዚህ ሀገሮች ይሲ ፈረንሳይ እስከዛሬ ድረስ ያለ አፍሪካ ሀብት ያለ አፍሪካ ከአፍሪካ ከሚያወጡት ይሄ ከሚዘርፉት ሀብት ውጪ መኖር አይችሉም። ልክ እንደዛው የፈረንሳይ ይበዛል እንጂ ብዙ የዌስተርኑ ሀገሮች ምንም እኮ ኢኮኖሚ የላቸውም። ኢኮኖሚያቸው እኮ መሰላችሁ በመጀመሪያ ደረጃ ጦርነት ነው። ጦርነት መፍጠር አለባቸው የሆነ ቦታ። ምክንያቱም ትልቁ ምርታቸው መሳሪያ ስለሆነ መሳሪያው መሸጥ አለባቸው። ያን መሳሪያ ደግሞ ለመሸጥ ጦርነት ያስፈልጋል። ጦርነት ካልተፈጠረ መሳሪያው አይሸጥም። ያላቸው ኢኮኖሚ ወደ ዜሮ ገባ ማለት ነው። እና እነሱ ያንን የቤኒን እንትን ለማክሸፍ አሁን እንዲህ ብለው እየጠበቁ ነው። 3ቱ ሀገር ሳያስቡ ተቀይረው የራሳቸውን ማህበር መስርተው የለ ሳህሎቹ ቡርኪና ፋሶ፣ ማሊ እና ኒጀር። አሁን እዛው አጠገብ ነው ያለው ማሊ። ልክ እነሱ ሊቀይሩ ሲሉ የናይጄሪያ ወታደሮች እንግዲህ አስበው፣ የናይጄሪያ ወታደሮች በፈረንሳይ አውሮፕላኖች ታግዘው ከፈረንሳይ እንግዲህ ከናይጄሪያ እየተነሱ እኮ ነው ሄደው የጨረሷቸው ያከሸፏቸው። አገራቸው ከፈረንሳይ ነፃ እንዳትወጣ ሌላ የአፍሪካ ሀገር ነው የሚያግዘው ፈረንሳይን። አሁን እነ ቡርኪና ፋሶን እና ኒጀርን ለማስገልበጥ በኮት ዲቮር ከዛ ከፈረንሳይ አምጥተው ያነገሱት ሰውዬ ነው ይኸው ያለፈው ስንት ዓመታት የሚገዛው። በሱ በኩል ወታደሮች እየገቡ ነው ለመገልበጥ ሙከራ የሚያደርጉት። ብዙ አይነት ነገር የሚሰራው በዛ ነው። መሳሪያ አሁን በዚህ ሰሞን ሰምታችኋል ማሊ ላይ ያደረጉትን። በጣም ትልቅ የጦር አዛዥን ሁሉ ገለውታል። ቱዋሬክ የሚባል ተገንጣይ ያላቸው በየሀገሩ እኮ ተገንጣይ አለ። ከምንም ነገር ተገንጣይ ካጡ የሚያስታጥቁት ለሁለት ይከፍሉንና አንዱን በዚህ ያህል ያለው ወታደር አንዱ አካል ይደግፋል። በዚህ አሁን ሱዳን አይታችኋል። ሱዳን አሁን ግማሹ በዩኤኢ ነች የምታስታጥቀው አርኤስኤፍ የሚባለውን። በዛ በኩል ያለው ደግሞ የመንግስት ወታደሩን ደግሞ ኢጅፕት ነው የምታስታጥ። እነሱ በሰሩት መሳሪያ እኮ አይደለም በዌስቱ ነው የሚመጣላቸው መሳሪያ። በዛ እያደረገ ነው የሚገባው። የሱዳኑ ጦርነት ዩኤኢ እና ኢጅፕት ናቸው የሚያስታጥቋቸው ሁለቱን ሳይድ። መሳሪያውን ግን ከዌስተርን ሀገሮች ነው የሚገዙት። ከፈረንሳይ፣ ከአሜሪካ፣ ከእንግላዝ፣ ከጀርመን ነው የሚገዛው መሳሪያው። እነሱ ያንን መሳሪያ መሸጥ አለባቸው።
እና ይሄ ሰውዬ ኬሚ ሴባ የሚባለው ሰውዬ ሮጠው የጠፉ አሉ። ልክ እንቅስቃሴውን ሲያደርጉ የፈረንሳይ አውሮፕላኖች መጥተው ሲደበድቡ አገሩን ሮጠው ሌላ ሀገር ገቡ። የት ይገባል? ሳውዝ አፍሪካ። ሳውዝ አፍሪካ ከገባ በኋላ አሁን ትንሽ ከቆየ በኋላ የሳውዝ አፍሪካ መንግስት ይዞት አስረውታል። ኦኬ። የሳውዝ አፍሪካ መንግስት ወደ ማሊ ሊመልሰው ፕሮሰስ ላይ ነው ያለው፣ ወደ ቤኒን። ለምንድን ነው? አድቮኬት ሲያደርገው አክቲቪስት ነው የሚያደርገው የነበረው። ሄዳችሁ ብትሰሙት መስማት ትችላላችሁ ምን እንደሆነ የሚናገረው። ስፔሻሊ ፈረንሳይኛ የምታዳምጡ የሚታገለው የነበረው እንዴት አድርገው ከፈረንሳይ ቅኝ አገዛዝ እንደሚወጡ፣ እንዴት አድርገው ከዛ ህዝቡ መነሳት እንዳለበት፣ ቅኝ አገዛዝ ውስጥ ነው ያለነው ብሎ እንቅስቃሴ የሚያደርግ ሰው ነው። አሁን የሳውዝ አፍሪካ መንግስት ይዞ ሊመልሰው ነው ወደ ሀገሩ። የሚጠብቀውም እንደሆን ታውቃላችሁ። ምክንያቱም ሳውዝ አፍሪካ የማን ነው? የሳውዝ አፍሪካኖች እኮ አይደለም። የሳውዝ አፍሪካ መንግስት በዛሬው ቀን ሀገሩ ላይ የሚደረገውን ሀገሩ ላይ ያሉ ጥቁሮች እንግዲህ ከዚህ በፊት ኩዌሬ ብዬ የሰራሁላችሁን ቪዲዮ ሄዳችሁ አዳምጡት። የዛሬ 2 ዓመት አካባቢ ያወጣሁትን። ከዛ ደግሞ ዱዱ ላይ የሚለውን የሰራሁላችሁ። በዛሬ 2 ያለውን መቼም በጣም ብዙ ኢትዮጵያውያን አፍሪካውያን እያየን ነው ምን እያደረጉ እንደሆነ። የዛን ሀገር ጥቁሮች የሳውዝ አፍሪካ ጥቁሮች ጭንቅላታቸውን ሰርተውባቸው በደንብ ጠምዝዘዋቸው ማለት ነው። የራሳቸውን ሰው ነው የሚጠሉት። እነሱ ብቻ እኮ አይደሉም። እያንዳንዱ ጥቁር ምን ያክል አስተሳሰብ ነው ያለው ለነጭ ለኢሮፓዊ። በሀገራችን ታዩለ እንዴ? ሄዱና ተመልክቱ እስቲ እንዴት እንደሚሽቆጠቆጥ የሀገራችን ህዝብ ነጭ ሲያይ። ለምንድን ነው ታውቃላችሁ? ጭንቅላታችን ኦልሬዲ ኮሎናይዝድ ሆኗል። በደንብ አድርገው ሰርተውበናል። እነሱ በጣም ጥሩ ሰዎች እንደሆኑ፣ የዋህ እንደሆኑ፣ ሰው የሚረዱ እንደሆኑ የዚህን ዓለም ስፔሻሊ አፍሪካን ለዚህ ሁሉ ድህነት፣ ለዚህ ሁሉ ረሃብ፣ ለዚህ ሁሉ ችግር ያበቁን ሰዎች ልክ እንደ ጥሩ ሰው ተደርጎ ነው የሚቆጠሩት። መልካም ሰዎች ሲመጡ እነሱ ሀብታም እንደሆኑ፣ እያንዳንድ ነጭ ስታዩ ለመበዝበዝ ነው የሚመጣው። ከኛ ጋር ሰርቶ አገር ለማሳደግ አይደለም፣ ወይ አህጉራችን ለማሳደግ አይደለም፣ ለመበዝበዝ። ዶን ኬር ባናና ሪፑብሊክ ነው ብሎ ቢጠሩ ኦኬ፣ የእኛን ፓርላመንት ባናና ሪፑብሊክ። እነሱ እኛ ሰላም አግኝተን የምንሰራ ከሆነ ነርቨስ ነው የሚሆኑት ወዲያው። ምክንያቱም ያውቃሉ። ሌላው አፍሪካም አሁን ቤኒን የተነሳበት ምክንያት እዛው ጎረቤት 3 ሀገሮች ሲለወጡ አዩ። በዚች በ2 ዓመት ውስጥ ኢኮኖሚያቸው የት እንደደረሰ ያላቸውን ማዕድን ሁሉ ተቆጣጥረው ለኢኮኖሚያቸው የሚያበረክቱት የኢኮኖሚ እድገት የሚገርም አይነት ነው። እያንዳንዱን ነገር ሄዳችሁ ማየት ትችላላችሁ። እንደሱ ለመሆን የሚሞክር ህዝብ የራሱ የአፍሪካ ህዝብ ሳውዝ አፍሪካ ውስጥ መቼም እነዚህ ዱዶላ እያሉ ራሳቸውን እየጠሩ የሚያደርጉትን ወንጀል እያያችሁ ነው አይደል? የሳውዝ አፍሪካ መንግስት አንድ ነገር ብሎ አይናገርም። አንድ ነገር ብሎ ሌሎች የአፍሪካ ሀገሮች ህዝቦች እዛ የሚኖሩትን አይከላከልም፣ አይጠብቃቸውም። እነዚህ ሰዎች እኮ ወንጀለኞች ናቸው። ህግ የሌለበት ሀገር ነው እንዴ ራሱ ህዝቡ ተነስቶ ሰው በየመንገዱ የሚያስር? የውጭ ዜጋ ናቸው እያለ ነጩን እኮ አይደለም። በመቶ ሺዎች የሚቆጠሩ ወረቀት የሌላቸው የአውሮፓውያንና ኤዥያዎች አሉ እዛ የሚኖሩ። እነሱን እኮ አይደለም። እነሱ ሄደው የመንግስትን ነገር ቢጠቀሙ ሆስፒታል ቢገለገሉ ምንም አይሏቸውም። ነጮች ናቸው፣ የውጭ ዜጎች ናቸው። 45,000 የህንድ ሚሊዮነር የሚኖርበት ሀገር ነው። ህንዳዊ የሆነ ሚሊዮነር የሚገዛው ሀገር ነው። 45,000 ሄዳችሁ ተመልከቱ። ሳውዝ አፍሪካን ነው የምነግራችሁ። አገራቸው በጠቅላላ ምንም ነገር የላቸውም። ምንም ነገር። እኔ እሱን ነው ከበፊት እምላችሁ። ግን እነሱ ምን ብለዋቸዋል? ይሄ ሁሉ ሀብታችሁን እኮ የዘረፉት እነዚህ ስደተኞች ከአፍሪካ ሀገር የሚመጡ እነሱ ናቸው የወሰዱባችሁ፣ ሀብታችሁን የቀሟችሁ፣ ስራ የማታገኙበት ምክንያት እያሏቸው የሚገርም አይነት እኮ አስተሳሰብ ነው ያለ። እስቲ ተመልከቱት ሂዱና እንዴት የአፍሪካ ህዝብ በአፍሪካ ህዝብ ላይ ምን አይነት አስተሳሰብ እንዳለው፣ እነሱ ምን አይነት ኑሮ እንደሚኖሩ፣ ምን አይነት ሀገር እንዳላቸው እኔም ብዙ የነገርኳችሁ ነገር አለ። እስቲ አሁን ጁልየስ ማሌማ የሚባለው ሰውዬ የሚባለው ጀግና ያለፈው ቪዲዮ ላይ እንደነገርኳችሁ ስለዚህ ስላለው ችግር በአሁኑ ሰዓት ስለሚደረገው ነገር የሚለውን እስቲ አዳምጡት። ጉድ ላክ
The definition of a foreigner. A foreigner is a person who comes into your country without papers, doesn't have anything to show. That includes you. You are foreigners because you have nothing to show. You go around claiming this is your country. Let's go outside. Show me papers that confirms you are the owner of this country. There's nothing. You don't own anything. Yet you call people foreigners. You are a foreigner yourself because you do not own. Foreigners means visitors. Visitors are people who just come empty-handed with a small bag. When the time permits, they go. That's you. You are renting. You are marching from the hostels, beating up people that they must leave South Africa. Yet you do not own a hostel. You are paying a rent in that hostel. You can be removed yourself from that hostel. You are telling people to leave your country. You come from an apartment. You come from a flat. You come from a house. You have no paper. When you return back home after taking out Zimbabweans, the white man will be at the door showing you the way out of the rented flat, out of the rented house, out of the rented apartment. You have nothing to show. Yet you claim this is your country. You have nothing. You are defending a white man's property. This South Africa is owned by a white man. This South Africa is controlled by the white man. Don't tell me this is your country. When people are burning buildings, you are rushing, protecting them. Those are not your buildings. Those are white man's buildings. You have nothing. Stop hating on your future employers. These people are going to hire you. They are the most polite people. Even when they are educated, they still work for small jobs that pay nothing. They don't have pride. They know that you have to work to serve and feed your families. That's why they are here. One day, like it almost happened in Cuba when Obama wanted to lift the embargo against Cuba. One day it is going to happen. I pray to the ancestors of the revolution that it happens when I'm still alive, so that I can replay these videos and say, I warned you about harassing your future employers. I warned you about exploiting the people who are going to share their land with you because they've done it before. Why didn't Mugabe take the land immediately? He waited for you to get your freedom. Because had Mugabe take the land immediately, it would have caused a serious problem to a point where South Africa will not be liberated. They were a frontline state. They gave us a passage. They accommodated us. We stayed in their homes. They gave us food. They gave us shelter. They never called us names. Today it's our turn to say thank you. We become animals. It is not the spirit of Ubuntu what you are doing to these comrades of Zimbabwe. Comrades, the white people, the way they control us, we love them and we say they give us jobs. But the way they've made us to hate each other, even if a Nigerian was to come here and create 100,000 jobs, you will still beat that Nigerian because you want 100,000 jobs provided by a white man. When it is a job provided by a black man, it's not a job enough. They've instilled in you a culture of self-hate. You lack confidence in black people because
you are not confident yourself. So it is not correct that all Nigerians are drug dealers. They are Nigerian drug dealers. We must find them. We must deal with them decisively. We must isolate them. We must isolate them and teach them a lesson which they will never forget, so that they don't leave South Africa to go and try it somewhere else, particularly in the African continent.